ወመንፈስ ቅዱስ የመድኃኒታችን ኢየሱስ ክርስቶስ አባት ሰውሮናልና ረድቶናልና ጠብቆ አቅርቦናልና ወደ እርሱም ተቀብሎናልና አጽንቶ ጠብቆናልና እስከዚህ ሰዓት አድርሶናልና አሁንም ክብርት በምትሆን በዚህች ዕለት በሕይወታችን ዘመን ሁሉ በፍጹም
የሉቃስ ወንጌል ምዕራፍ 3 ከቁጥር 21 እስከ ፍጻሜ ምዕራፍ
ሕዝቡም ሁሉ ከተጠመቁ በኋላ ጌታ ኢየሱስም ተጠመቀ። ሲጸልይም ሰማይ ተከፈተ፣ መንፈስ ቅዱስም የርግብ መልክ ባለው አካል አምሳል በራሱ ላይ ወረደ። ከሰማይም የምወድ ልጅ አንተ ነህ፣ አንተን መረጥኩ የሚል ቃል መጣ። የጌታ ኢየሱስም ዕድሜው 30 ያህል ነበር። የዮሴፍ ልጅም ይመስላቸው ነበር። የኤሊ ልጅ፣ የማቲ ልጅ፣ የሌዊ ልጅ፣ የሚልኪ ልጅ፣ የዮና ልጅ፣ የዮሴፍ ልጅ፣ የማታትዩ ልጅ፣ የአሞጽ ልጅ፣ የናሆም ልጅ፣ የኤሴሌም ልጅ፣ የናጌ ልጅ፣ የማአት ልጅ፣ የማታትዩ ልጅ፣ የሴይም ልጅ፣ የዮሴፍ ልጅ፣ የይሁዳ ልጅ፣ የዮና ልጅ፣ የሬስ ልጅ፣ የዘሩባቤል ልጅ፣ የሰላትያል ልጅ፣ የኔሪ ልጅ፣ የሚልኪ ልጅ፣ የሃዲ ልጅ፣ የዮሳ ልጅ፣ የቆሳም ልጅ፣ የኤልሞዳም ልጅ፣ የኤር ልጅ፣ የዮሴዕ ልጅ፣ የአልዓዛር ልጅ፣ የዮራም ልጅ፣ የኢዮራም ልጅ፣ የማጣት ልጅ፣ የሌዊ ልጅ፣ የስምዖን ልጅ፣ የይሁዳ ልጅ፣ የዮሴፍ ልጅ፣ የዮናን ልጅ፣ የኤልያቄም ልጅ፣ የሚልያ ልጅ፣ የማይናን ልጅ፣ የማጣት ልጅ፣ የናታን ልጅ፣ የዳዊት ልጅ፣ የኢሴይ ልጅ፣ የኢዮቤድ ልጅ፣ የቦዔዝ ልጅ፣ የሰልሞን ልጅ፣ የነአሶን ልጅ፣ የአሚናዳብ ልጅ፣ የአራም ልጅ፣ የኦርዲ ልጅ፣ የኤስሮም ልጅ፣ የፋሬስ ልጅ፣ የይሁዳ ልጅ፣ የያዕቆብ ልጅ፣ የይስሐቅ ልጅ፣ የአብርሃም ልጅ፣ የታራ ልጅ፣ የናኮር ልጅ፣ የሴሩህ ልጅ፣ የራግው ልጅ፣ የፋሌቅ ልጅ፣ የኤቦር ልጅ፣ የሳላ ልጅ፣ የቃይናን ልጅ፣ የአርፋክስድ ልጅ፣ የሴም ልጅ፣ የኖህ ልጅ፣ የላሜ ልጅ፣ የማቱሳላ ልጅ፣ የሄኖክ ልጅ፣ የያሬድ ልጅ፣ የመላልኤል ልጅ፣ የቃይናን ልጅ፣ የሄኖስ ልጅ፣ የሴት ልጅ፣ የአዳም ልጅ፣ የእግዚአብሔር ልጅ። ከሰማይና ከምድር ከጌታ ቃል አንዲት ቃል ከምትወድቅ የሰማይና ምድር ማለት ይቀላል። አምላካችን እግዚአብሔር ሆይ ለአንተ ምስጋና ይገባል። ዳግመኛም ክብር የሚሆን ወንጌልን ቃል በልቡናችን ትጽፍ ዘንድ እንለምናለን። ጌታችን ኢየሱስ ክርስቶስ በገባበት በዚህ በመሠዊያ ልመናችንን ተቀበል። በእኛም በወገኖቻችንም ላይ ይቅርታና ቸርነትን ላክ። በአንድ ልጅ ለአንተ ምስጋና ካህሊነትም ይገባልና ለዘላለሙ ሰ
Ah
ቅዱሳት ወነሲያነ ይኩነነ ፈሰ ዘቶ ስጋሁ ቅዱስ ወደሙ የመድኃኒታችን ኢየሱስ ክርስቶስ አባዚያን ማለዳለን። ልመናችንን አልናቀም አልተቆጣምና ይቅርታውንም ከእኛ አላራቀምና አምላካችን እግዚአብሔር ይቅር ባይ ስለሆነ አዎን አቤቱ የሁሉ ጌታ ነህ። አዎን አቤቱ የሁሉ አምላክ ነህ። አዎን አቤቱ የሁሉ ንጉሥ ነህ። አዎን አቤቱ ሁሉን የያዝ ነህ። አዎን አቤቱ ሁሉን የምትገዛ ነህ። አዎን አቤቱ ሁሉን የምታድን ነህ። አዎን አቤቱ የሁሉ መድኃኒት ነህ። ሁሉን የምትጠብቅ ነህ። አዎን አቤቱ ሁሉን የምትመግብ ነህ። አዎን አቤቱ በእውነት የሁሉ ገዥ ነህ። የልጅ ሥጋ ከእኛ ሥጋ ጋር እንዳደረግ የአንተም ነፍስ ደም ከእኛ ደም ጋር እንዳደረግ እንዲሁም አንተ መብራትን በልቦናችን በልብናችን ጨምር። ሥጋውያን የምንሆን እኛ ግን የሥጋ ሕግ እናስባለን፣ የሥጋ ስራ እንሰራለን፣ በሥጋ መንገድ እንሄዳለን። አንተ ግን የመንፈስ ሥራ ሕግ አስተምረን፣ የመንፈስን ስራ አስረዳን፣ የመንፈስን መንገድ ምራን። እኛን ኃጥአንን ብትምረን ያን ጊዜ መሐሪ ትባላለህና፣ ጻድቃንን ግን ከሥራቸው የተነሳ ትምራቸዋለህ፣ ጽድቃን ትሰጣቸዋለህ። እስከለነ አበሳነ ዘት የቀደመ በደላችን አታስብብን፣ አቤቱ ይቅርታ ፈጥኖ ይደረግልን። ሀቤከ ንጸርህ ሀቤከ ነአምን
ለዓለመ አቤቱ አምላካችን አሜን ዋልን ብለን ያቀረብነውን ማህሌታችንን ቁርባናችንን መስዋዕታችንን ዕጣናችንን ተቀብለ በይቅርታ በቸርነት እንድትጎበኘን እንማጸናለን። አቤቱ አምላካችን ጸሎታችን ማህሌታችን መስዋዕታችን ዕጣናችን ተቀብለ ሀገራችን ኢትዮጵያ የሰላም የፍቅር የአንድነት የሃይማኖት ሀገር አድርግልን። ሕዝቡን ከረሃብ ከቸነፈር ከስደት ከእልቂት ከሞት ከስራት ከደም መፍሰስ ከመለያየት ከግድያ ከጭንቀት ከእንባ ከለቅሶ ከስደት ከመራቆት ከመራብ ከመጠማት ሕዝቡን አገሩን ከጥፋት እንድጠብቅልን እንማጸናለን። ቤተክርስቲያናችን በጾምና በጸሎት አንጽተን የቅዳሴ የውዳሴ የምስጋና የሰላም የፍቅር የመስዋዕት እንድታደርግልን እንማጸናለን። ይህችን ቤተክርስቲያን በውጭም በውስጥም በቅርቡም በሩቅ ሆናችሁ የምታገለግሏት ሁሉ እግዚአብሔር እናንተን የሚያገለግላችሁ የሚመራችሁ መልአክ ይላክላችሁ። እግዚአብሔር አምላካችን ደቡን ያስፋልን፣ ቤተክርስቲያናችን ይጠብቅልን፣ ሊቃውንቱን ይባርክልን፣ ሊመናጠና ይስጥልን፣ ወጣቶቹን ያሳድግልን፣ የታመሙትን ይፈውስልን፣ ጤነኞቹን በጤና ያኑርልን። ከሥላሴ አንድነታቸው ከስኖታቸው ማመንን እንዳያናውጥብን ፈቃዱ ይሆንልን እያለን ምናለን Samaya, Avibama.
ሙሴ ይልጥልማ ሰረገላ ሙሴ
ሰማዕት በለው አፍቃሪ ትዕግስት ተግባር
Yohanes
ልብላቸው አመስግኑልን። የዋና ዝማሬ መላእክትን፣ ዝማሬ ዳዊትን፣ ዝማሬ ያሬድን ይቀበልልን። እንግዲህ የምታያቸው ልጆቻችን ለጥምቀት ራሳቸውን አዘጋጅተው እንግዲህ ከሊቃውንቱ የተማሩትን ነው እነሱ ደግሞ ያቀረቡልን። ሊቃውንቱም እንዳያቸዋቸው ከትናንትናው ጀምሮ ከዋዜማው እንዲሁም በሌሊቱ እስካሁኗ ሰዓት ድረስ የሰማይ ስርዓት የመላእክት ምስጋና በሙሉ ደግሞ እግዚአብሔር ሲመሰገን ነበር። ሊቃውንቱን የሰጠን አምላካችን እግዚአብሔር ይክበር ይመስገን። እነዚህን ልጆቻችንን ለዚህ ክብር ያበቃልን መድኃኔዓለም ስሙ ይክበር ይመስገን። እልል ብላችሁ አመስግኑልን።